አልহামዱሊላህ ወሰላሙ ዐላ ረሱሊላህ ተመልሰናል። ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة እና አላህ Subhanahu Wa Ta'ala ያው በቤተሰብ መካከል እንደዚህ አይነት ጠንቆችና ችግሮች በሚፈጠሩ ጊዜ ምን አይነት ልባት ማፈላለግና ችግሮችን ማጥፋት እንዳለብን እግር መንገዱን ለማስተማር ነው። እና በእነሱም ደረጃ እንዲህ አይነት ነገር ከተፈጠረ ያን ነገር አላህ Subhanahu Wa Ta'ala እንዴት አድርጎ መፍታት እንዳለበት ስልቱን እየቀየሰ ነው ያለው ማለት ነው። ሁሉም ነገር የሚያጋጥማቸው ነገር አስተማሪ ነውና በእነሱ ላይ የሚደርሰው ችግር ለኛ መፍትሄ ያመጣል ሁሉ ጊዜ ማለት ነው ቁድዋችን ስለሆኑ። እና አሁን በነብዩና በባለቤቶቻቸው መካከል የተፈጠረውን ነገር ሲያወሳና እነሱ የተሳሳቱ ሴቶች ተመለሱ ተጸጸቱ ተብለው በሚጠየቁ ጊዜ እናንተ ታዛቢ መሆን የለባችሁም፣ እነዚህ ታላቅ ደረጃ ላይ ያሉ ሰዎች አንድ ስተታጋጠማቸውና ተውባ ማድረግ አለባችሁ ሲባሉ ሌላውም ሰው ራሱን መጠየቅ አለበት። በየቤታችሁ የዚህ አይነት ነገር የለም ይላል አላህ Subhanahu Wa Ta'ala። ያው አደባባይ ያልወጣም ወህይ አልተናገረውም እንጂ በየቤቱ እኮ የዚህ አይነት ነገር ይኖራል። ስለዚህ ሁላችሁም እነሱ እንደዚህ ተባሉ ያላችሁ መታዘብ ማብጠልጠል ሳይሆን ሁላችሁም ሙእሚኖች በየዘመኑና በየሀገሩ ያላችሁ ታማኞች ሆይ ይላል ኦ አንፉሰኩም ራሳችሁንና ወአህሊኩም በተሰቦቻችሁን ናራ አደገኛዋን የጀሃነም እሳት ጠብቁ ይላል ማለት ነው። እናንተም ቢሆን በየለቱ በተለያየ አጋጣሚ ለጀሃነም የሚዳርጉ ስህተቶችና ወንጀሎችን ሳታፈሩ አልቀራችሁም። እና እነዚህ ሴቶች ሲወቀሱና ወደ ስህተታቸው እንዳረሙ ሲጠየቁ በእናንተም ሴቶች ውስጥ ምናልባት ከዚህ የባሰና የከፋ ሊኖር ይችላል፣ በወንዶቹም ውስጥ እንደዛው ሊኖር ይችላል። እነሱ ተሳስተው ተውባ እንዲያረጉ ተጠየቁ ብላችሁ ማውራት ሳይሆን እኛስ ምንድነው ያለን? እኛም እኮ ባይነገር እንጂ ከዚህ የከፋና የባሰ ነገር አለ በየጓዳ በየጎድጓዳው ብላችሁ ራሳችሁን ጠይቁ ይላል። እና ስተታችሁን ካላረማችሁ አደገኛዋ የጀሃነም እሳት ተጠብቃችኋለችና ከዛች እሳት ለመዳን ራሳችሁንም በተሰቦቻችሁንም ከወንጀል ማጽዳት አለባችሁ። ወንጀልም ተፈጽሞ ከሆነ በተውባ መጽዳት አለባችሁ ይላል ማለት ነው። ወቁዱሃ الناس ያቺ አደገኛ የተባለችው እሳት እንደ ዱንያ እሳት እንደምታቋስ ሳይሆን ማገዶዋ ሰዎች የሆኑላት እሳት ናት። የዱንያ እሳት እንጨት ወይም ዘይት ነው መቀጣጣያ የሚሆንለት። የአኺራ እሳት ግን በአጠቃላይ መደበኛ ማገዶው የሰው ልጅ ነው ማለት ነው። ወልሂጃራ እንደገና ደግሞ ክብሪት የሚባል እሳትን በጣም የሚያግምና የሚያጋንን የሆነ ድንጋይ አለ። እሱ ድንጋይ ነው የተመደበው ይላል። መጀመሪያ ያ ድንጋይ ሲጨመርበት ይግማል፣ እዛ ላይ የሰው ልጆች ይጨመራሉ። የዚህ አይነት እሳት ነውና የሚጠብቀው ለዑሷቶች እያንዳንዳችሁ ለዛ እሳት እንዳትጋለጡ እህን ጊዜ ራሳችሁን ጠይቁና ስተታችሁን ረሙ ይላል። አለይሃ መላኢከቱን ጊላዝ በዛች እሳት ላይ ደግሞ በአስተናጋጅነት ወይም በተቆጣጣሪነት የተመደቡና የተሾሙት መላኢኮች ናቸው። የሰው ዘበኛ አይደለም። መላኢካ በጣም ኃይለኛ ፍጡር ነው ማለት ነው። ጊላዝ እንደገና ደግሞ ተራ መላኢካ ሳይሆን በጣም ኃይለኞች ናቸው ይላል ማለት ነው። ማለት ጨካኝ ማለት ነው። ጊላዝ ማለት ልበ ደራቃ ርህራሄ የሌለው ማለት ነው። ርህራሄ የሌለው ዘበኛ ካጋጠመህ የፈለገው ብታለቅስ ምንም እንትን አይሰጥህም፣ መወርወር ነው ዝም ብሎ ማለት ነው። እና መላኢካ እንግዲህ ለጀሃነም የተበደሙ መላኢኮች ብታለቅስ ብትወድቅ ብትነሳ ምንም ርህራሄ አያደርግም፣ በምንም አይነት አይተውህም፣ አላህ ታዘዘው ማለት ነው። ሽዳድ እንደገና ደግሞ በጉልበታቸው ማንም የማይበግራቸው አደገኛ ወጠምሻዎች ናቸው ይላል ማለት ነው። እና እንግዲህ ጀሃነም የሚያስገባ ወንጀል ሰርተህ ከተገኘህ መላኢካው አስተያየት አያረግልህም፣ በቀጥታ አንስቶ ነው የሚወረውርህ ማለት ነው። እና ብታለቅስ ብትለማመጥ ብትለምነው ደንት የለውም ማለት ነው። እሱ ያለበት ላያሱነላህ ማአመረሁም አጠቃላይ ጌታን ትእዛዝ ማስፈጸም ብቻ ነው። አለቀስክም ሳክም ጉዳዩ አይደለም እሱ ማለት ነው። አድርግ የተባለውን ማድረግ ብቻ ነው ማለት ነው። እንደገና ደግሞ ያለ የሌለ ጉልበትክና ዘዴህን አስተባብረህ ልትቋቋመው ብታስብ
ጭራሽ አይታሰብም። መላእክት ነጣጥቆ መሄድ ማየል የሚባል ነገር የለም ማለት ነው። በዱንያ ላይ ግን የሰው የዘበኞች አንተ የተሻለ ኃይል ካለ መጀመሪያ ትለምነዋለህ። ምናልባት የሻይ ማለትም ካስፈለገ ትሞክራለህ። ያ ካቃተህ ደግሞ ዘወር ብለታይና ብቻውን ከሆነ በተለይ አንተ ወይ ልምድ ካለህ የወትሮ ወታደር ትሆናለህ። ተጁ ላይ ነጥቀህ ወዲያው ልትነፋው ትችላለህ ማለት ነው። እንደዛ ይምሰልህ የኛ ዘበኛ ይላል አላህ Subhanahu Wa Ta'ala። ፈለገው ዓለም ቢመጣ አንዱን መላእክት ሊያንበረክክ አይችልም። ያ መላእክት ደግሞ በጥቅም አይታለልም። አይበላ አይጠጣ የሻይ የዳቦ የሚባል ነገር የለም ማለት ነው። ስለዚህ እወቀው ከወዲሁ ማን እንደሆነ የሚያስተናግድህ ይላል አላህ Subhanahu Wa Ta'ala። لا يعصون الله እነዚህ የአላህ ዘበኞች ለጀሃነም የመደባቸው ዘበኞች ተጌታቸው ፍቃድ ፍንክቻ አይሉ። የሰው ሰራሽ ዘበኞች ግን ወስላቶች ናቸው። ጥቅም ካገኘ አለቃውን ይከዳዋል ማለት ነው። እና የሻይ ታገኘው ዝም ብለው ባክህ ይላል ማለት ነው። እንደዛ ነገር የለም ማለት ነው። መጀመሪያ መላእክት አይበላም አይጠጣም። ስለዚህ ምን ያደርግለታል? የሻይ የሚባል ነገር መብላት መጣት የለም፣ የሚፈልገው ነገር የለም ማለት ነው። ሰው ግን የፈለገው ታማኝ ብትለው የገዛ ልጅህ ወንድምህ እንኳን ቢሆን ያው ጥቅም ያታልለዋል ማለት ነው። የተሻለ ነገር ካገኘ እሱ ይሄን መቻ አደረገልኝ ብሎ ያችን ጥቅሙን ይዞ እንዳላየ ሊያሳልፈህ ይችላል። እንደዛ ነገር የለም። ላ ያሱን አላህ የጌታቸውን ትእዛዝ አይጥሱም። ማአመረሁም ያዘዛቸውን ነገር ሁሉ ጊዜ 100% ማስፈጸም ብቻ ነው ተግባራቸው ይላል። ወይፈዓሉነ ማ ይኡመሩን እነሱ የሚያውቁት ቋንቋ የታዘዙትን ማስፈጸም ብቻ ነው። እና ይፈልገው በማባበልም በማስፈራራትም በማታገልም በፈለከው መንገድ ብትመጣ ያችን የተጣለባቸውን ኃላፊነት ከማስፈጸም ፍንክች የለም። ይሄንን አውቀ ከወዲሁ ከነሱ ጋር ያለህን አላቃ አሳምረ መሄድ አለብህ። ወንጀለኛ ሆነ ከተገኘህ خلاص ድርድር ውስጥ መግባት የለም ማለት ነው። እና ይሄን ሁሉ እንግዲህ አላህ Subhanahu Wa Ta'ala እንደኛ እንደቀላል የምናየው በቤተሰብ ደረጃ በልጆች በሴቶች በጓዳ ጎድጓዳ የሚደረጉት ነገሮች ሁሉ ለእንዲህ አይነት ለከፋ ቅጣት የሚያጋልጡን መሆናችንን እየጠቆመ ከወዲሁ ስተታችንን እንድናረምና እንድናስተካክል ነው እያደረገ ያለው ማለት ነው። ያ አዩሃ الذين كفروا ከዚያ በኋላ እንግዲህ ደረጃ በደረጃ አማኞቹን በዚህ መልክ ተገሰጠና ታስጠነቀቀ በኋላ እንደገና ደግሞ የሰው ልጆች ናቸውና ከሃዲዎችም ቢሆን ምናልባት ልብ ሊገዙ ስለሚችሉ እስኪ እነሱንም ልምከራቸው በዛ አጋጣሚ ይላል። አማኞች እንግዲህ እምነታቸው ውስጥ እስካሉ ድረስ የተለያዩ ስህተቶች ቢያጋጥሟቸውም ጀሃነም ቢገቡም እንኳን የተወሰነ ጊዜ ተቀጣው የመመለስ እድል አላቸው። ከሃዲዎች ግን በክህደት ወንጀል ከተወነጀሉ አበደል አቢዲን በጀሃነም ውስጥ የሚኖሩት ማለት ነው። ስለዚህ እናንተ አማኞቹ ለተወሰነ ጊዜ እንኳን ጀሃነም መቅመስ የለባቸውም በየሳስጠነቅቃችሁ እነዛን ትቢተኞቹንም ደግሞ ምናልባት ለእንደና ለመጨረሻ ጊዜ ላስጠንቅቃቸው በዛ አጋጣሚ ይላል። ያ አዩሃ الذين كفروا እናንተ ክህደትን የመረጣችሁት የሆናችሁት ወገኖች ይላል። ላ تعتذروا اليوم ዛሬ በዱንያ ላይ ያላችሁ ተኩፍራችሁ ታልተገላገላችሁና ተውባ ካላደረጋችሁ የውመል ቂያማ ቀጠሮ ደርሶ ተነስታችሁ ጀሃነም ኬላ ላይ ስትቆሙ እኔ እኮ አላወኩም ነበር እኔ እኮ እንደዚህ ነው እንዲህ መስሎ ነበር የሚል የመከራከሪያ ማዕዚራ ምክንያት አትደርድሩ የምልባችሁ ቀን ይመጣል። ያ ቀን ከመምጣቱና ደም ተማልቀሳችሁ በፊት ይህን ጊዜ አቋማችሁን ገምግሙ እናንተም እና በኩፍር ላይ ያለ ሰው በህይወት በጤንነቱ ያለ ተኩፍሩ መመለስ መቻል አለበት። ይሄን ኩፍርን ይዘከርክ ግን አሁን የተባሉት ዘበኞች ኬላ ላይ ይጠብቁሃል። ያነ እጅ ወደ ላይ ስትባል እኔ እኮ ኩፍር ይሄን ያህል አደገኛ መሆኑን አላቅም ነበር እኔ እኮ አላህን እንደዚህ ማስቀየሜን አልገባኝም ነበር እያላችሁ የሆነ ያልሆነ ምክንያት እንዲያትደረድሩ ይህን ጊዜ እወቁና ተጠንቀቁ ይላል ማለት ነው። ኢነማ تجزون ما كنتم تعملون በኩፍር ላይ እና በሽርክ ላይ የሞቱ ሰዎች ምንም አይነት ድርድር የለም። በዱንያ ላይ ያላችሁ ሲሰሩት የነበረውን ነውና የምትመነዱት የኩፍር ውጤቱ ያው ጀሃነም ነው ግባ ነው እንጂ የምትባለው እዛ የፈለገውን ያህል ብትወድቅ ብትነሳ ብታለቅስ ተቀባይነት አታገኝም። አሁን ግን በህይወት በጤንነት ያለህ ኩፍር አደገኛ መሆኑን አውቀህ ከወዲሁ ተውባ ካደረክ
አላህ Subhanahu Wa Ta'ala ሊያልፍህ እንደሚችል እወቅና እድሉን ተጠቀም ይላል አላህ Subhanahu Wa Ta'ala። ያ አዩሃ الذين آمنوا እንደገና ወደ ወዳጆቹ ወደ አማኞቹ በመመለስ እናንተ አማኞቹ ደግሞ ቱቡ ኢለላህ ተውበተን ነሱሃ አሁንም አማኝነን እያላችሁ አትንደላቀቁ። አማኝነን ማለት መጀመር በቂ አይደለም። በእምነታችሁ ምን ያህል ዘልቃችኋል፣ እምነታችሁ ትክክለኛ መሆኑን ቀን በቀን ቼክ ማድረግ አለብህ ማለት ነው። እና እኔ ሙእሚን ነኝ ጀነትን ለኔ ያልሰጠ ለማን ሊያደርገው ነው እያልክ እንዳትጃጃል። ምክንያቱም ስምህ ሙእሚን ሆኖ ሲያበቃ ተግባርህ ሌላ ከሆነ ሚስጥር አውቃለሁኝና አያዋጣም ታርጋ መለጠፉ ማለቱ ነው። ስለዚህ አማኝ ከሆናችሁ በስማችሁ በተግባራችሁም በአቋማችሁም በስሜታችሁም ሙእሚኖች መሆናችሁን እስተለተልፈታችሁ ድረስ ማረጋገጥ መቻል አለባችሁ። ያንን እምነታችሁን የሚያጎድፍ ነገር ደግሞ ካጋጠማችሁ አሁንም እድሉ አለና ወደ ጌታችሁ ተጸጽታችሁ መመለስ ትችላላችሁ። ወንጀልህን እያቦካህ ግን በየቀኑ ሳትጸዳ ዝም ብለህ ሙእሚን ነኝ እያልክ ብትቀጥል ነገ ጉድህ ሊፈላ ይችላል ማለቱ ነው። ተውበተን ነሱሃን እና ወደ ጌታችሁ ስትመለሱ ንጹህ የሆነን መመለስ መቻል አለባችሁ ይላል ማለት ነው። ኻሊሰን ሊላህ Subhanahu Wa Ta'ala ለሪያ ለሱምዓ ለጥቅም ለስም ለዝና ሳይሆን በቀጥታ የሰራሃትን ጥፋት ታቃለህ ባንተና በጌታ መካከል አልቅሰህ ጌታ የተሳስቻለሁ ይቅር በለኝ ብለህ ወደኔ ተልብ መመለስ መቻል አለብህ ይላል። ይሄን ካደረጋችሁ አሳረቡኩም የምትመለሱበት ጌታችሁ ተስፋ ይደረጋል አዩ ከፍራ አንኩም ሰይአቲኩም ቀደም ሲል የሰራችሁትን አስቀያሚ ወንጀላችሁን ሊሰትርላችሁና ሊሰርዝላችሁ ተስፋ ይደረጋል። እናንተ በአግባቡ በወቅቱ ሸርጡን ያሟላና የተስተካከለ ተውባ ካደረጋችሁ ጌታ ጨክኖ አይጨክንባችሁም ይቀበላችኋል ይላል ማለት ነው። እና በሐዲስ እንደተባለው ኢነላህ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ النهار ወየብሱጡ የደሁ ቢالنهار ሊየቱበ ሙሲኡ الليل 24 ሰዓት ያለ ማቋረጥ እናንተን ለማስተናገድ ዝግጁ ነኝ ይላል አላህ Subhanahu Wa Ta'ala። እና ቀን የተሳሳትከውን ሌት ራስክን ገምግመህ ዛሬ ሳወራው የዋልኩት እኮ ነገር መጥፎ ነው አላህን የሚያስቀይም ነው ጌታ ይቅር በለኝ ሌሊት ተነስተህ ቀን ሌሊት ደግሞ የተሳሳትከው ነገር ካለ ቀን ትዝ ሲልህ ዛሬ ሌሊት ያደረኩበት ነገር በጣም መጥፎ ነው ጌታ ይቅር በለኝ ብለህ ከልብህ ደግመህ ላትመለስ ባለፈው ተጸጽተህ ወደፊትም ላትደግመው ወስነህ የሌላ ሐቅ ጋር የሚገናኝ ከሆነ ያን የተበደለውን ክፍል ካሳ ክሰህ ወይም ይቅርታ ለምነህ በተመለስክ በወቅቱ በቃ ትድናለህ ማለት ነው። ይሄ ካልሆነ ግን ስምህ ብቻ ሙእሚን ነኝ እያልክ በየጊዜው ዝም ብለህ ወንጀሎችን እያቦካህና እያዳከርክ ቀጥላለሁኝ ብትል አንተም ቢሆን ያሰጋሃል ይላል አላህ Subhanahu Wa Ta'ala። እና ይሄንን እንግዲህ የተሟላና የተስተካከለ ተውባ ካደረጋችሁ ጌታችሁ ወንጀላችሁን ሊሰርዝላችሁና በይቅርታ ሊያልፋችሁ ተስፋ ይደረጋል። ከዚያም በተውባ አጽድቶ ወይድኺለኩም ሊያስገባችሁም ይከጀላል ጀናቲን አትክልታማ የሆነችው ደስታ አገር ይላል ማለት ነው። ተጅሪ ሚን ታህቲሃ አልአንሃር ሚን ታህቲ ቁሱሪሃ ወአስጃሪሃ ከህንጻዎችና ከዛፎቿ ስር የተለያዩ ደስታ የተሞላባቸው ጅረቶች የሚፈነጩባት የሆነችው ዘላለማዊ የደስታ ሀገር እንደሚያስገባችሁ ተስፋላችሁ። ይህን የሚያደርገው መቼ ነው? የውመ ላ ዩኽዚላሁ ነቢይ አላህ Subhanahu Wa Ta'ala ነብዩን በማያሳፍርበት ቀን ይላል ማለት ነው። ወለዚነ አመኑ ማዐሁ እሱ ጋራ ደግሞ ከልብ ያመኑና የተባበሩ የሆኑትን ተከታዮችን በማያሳፍርበት ቀን ለእንዲህ አይነት አስደሳች እድል እንዲያበቃችሁ ከፈለጋችሁ ከወዲሁ ስተታችሁን ማረም መቻል አለባችሁ ይላል ማለት ነው። እንግዲህ ነብዩንና ከሱ ጋር ያሉትን ተከታዮችን የማያሳፍርበት ቀን የሚለው አነጋገር ምንድነው የሚያመለክተው? ከዛ በታች ያለው ህፍረት ውርደት እንደሚጠብቀው ይጠንቀቅ ማለት ነው። ዶማን የምሰጠው ለነሱ ነው ማለት ነው። ለነብዩና አብረው ለነበሩት ሱሐቦች ለሙኽሊሶቹ በዛ ባሳረኛው ቀን እንኳን ቢሆን እነሱ አይመለከታቸውም። ግን ከዛ በታች ያለው ዝጉርጉር ነው። ሙእሚንም ቢሆን በአንድ በኩል ኸይር አለው በሌላ በኩል ሸር አለው። ስለዚህ ተተቆጣጣርኩት ማንንም ሰው ሊያመልጥ አይችልም ማለት ነው በይቅርታ ታልሸፈንኩት በስተቀር እና እነሱም ብቻ ተወዲሁ ዶማን ሰጣቸው ማለት ነው። ነብዩንና አብረውት የነበሩትን
ሙኽሊሶች አላህ በዛ ቀን አያሳፍራቸውም። ከዛ ሌላ ያለው ግን ከወዲሁ ራሱን ይጠይቅ፣ እኔ አይመለከተኝም ሊል አይገባውም፣ ዶማን የለውምና ማለቱ ነው። የስዓ ኑሩሁም እና እነዚህ ኑሩሁም የስዓ በይነ አይዲሂም ወቢአይማኒሂም ነብዩና አብረዋቸው ያሉትማ ሷሃቦች በዛ በአሳረኛ ቀውጢ ቀን በሲራት ኬላ ላይ በሚያልፉ ጊዜ ድቅድቅ ጨለማ ነው። በዛ በጨለማው ላይ ተንሸራተው እንዳይወድቁ አላህ ልዩ የሆነ ብርሃን ይሰጣቸዋል እና እጆቻቸው፣ ፊቶቻቸው፣ የውዱ አካሎቻቸው እንደ ባውዛ ይበሩላቸዋል ማለት ነው። በዛ በፊታቸውና በቀኛቸው በሚንጸባረቀው ብርሃን እየታገዙ የሲራጥን ኬላ በሰላም ያልፋሉ ይላል ማለት ነው። ለምን? ጌታ ስለሚጠብቃቸው ሊያዋርዳቸው ስለማይፈልግ። ከዛ መለስ የሆነው ግን ኢማን አለይ ቢልም ያንን ኢማኑን የሚያጎድፍና የሚያዳክም ብዙ ወንጀል ስላለው በዛ በወንጀል ጠንክ ብርሃን ሊጠፋበት ይችላል እዛ ኬላ ላይ ማለት ነው። እዛ ላይ ደግሞ ብርሃን ተጠፋብህ ተንሸራተህ ጀሃነም ወርደህ ነው የምትፈጋው ማለት ነው። ያ እንዳይሆን ከወዲሁ ብርሃናችሁን ማሳደግ፣ እምነታችሁን ማጎልበት፣ ወንጀላችሁን ማረም አሁን ነው ያለው እድል ይላል ማለት ነው። እና እነዚህ የአላህ ወዳጆች ብርሃናቸው ከፊታቸውና ከአካል ተውዱ አካሎቻቸው የሚመነጩት ብርሃኖች እየተንጸባረቁላቸው የሲራጥን ኬላ በቀላሉ ሊያልፉ ይችላሉ ማለት ነው። የቁሉን እና በዛ መልክ የሙናፊቆቹ የደካሞቹ ብርሃን እየጠፋ በጀሃነም ላይ ሲንጠባጠቡ ሲያዋቸው እነሱም ያ እድል እንዲያጋጥማቸው በመፍራትና በመስጋት ጌታቸውን ይማጸናሉ። እነዛ የተያዘላቸው እንኳን ባለሟሎች ማለት ነው። ምን እያሉ? ረበና አትሚም ለና ኑረና፣ ጌታችን ሆይ ብርሃናችንን የተሟላ ዘላቂ አድርግልን ይላሉ። ወደ ኋላ ዞር ብሎ ሲያዩ አብሮት የነበረው ሙናፊቁ እድሜ ልኩን ሲሰግድ የነበረው ሲጦም የነበረው ወደ ጀሃነም ነጥሮ ሲወርድ ያየዋል። የዛ ጊዜ ይሰቀጥጠውና ያ ረብ አረ እንደህን ብርሃኔን ዘላቂ አድርግልኝ፣ የኔን ብርሃን እኮ ቢጠፋ እንደዚህ ልወርድ ነው እያለ ይሸማቀቃል፣ ይጨነቃል ማለት ነው። አትሚም ለና ኑረና፣ ብርሃናችንን ይሄን ኬላውን አልፈን እስከምንሄድ ድረስ እስከ መጨረሻ ዘላቂ አድርግልን እያሉ ጌታቸውን ይማጸናሉ። ዱዓ በአኺራም የሚጠቅም መሆኑን ያመለክታል። ኢዛ ማተ ኢብኑ አደም እንቀጠዐ አመሉሁ ተብሎ ነበር። ዱዓ ግን በፈታኙ ሰዓት ሁሉ ጀነት እስከሚገቡ ድረስ በሚያጋጥማቸው ችግር ዱዓ ያደርጋሉ የአላህ ወዳጆች። አላህ ደግሞ ይሰማቸዋል ማለት ነው። እና የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም፣ ብርሃናቸው ፊት ለፊታቸውና በቀኛቸው ይፈነጥቅላቸዋል ይላል ማለት ነው። የቁሉን ያኔ ይሄ ብርሃናቸው ዘላቂ እንዲሆንና ለጀነት እንዲያበቃቸው በመጓጓት ረበና ጌታችን ሆይ አትሚም ለና ኑረና፣ ብርሃናችንን የተሟላና ዘላቂ አድርግልን ይላሉ ማለት ነው። ወግፊር ለና፣ ወንጀላችንንም ማረን። የፈለገውን ያህል ሙእሚኖች ሷሊሖች ነን ብንልም እኛም የሚያስቀጣና የሚያስቆጣ ቅጣት ጥፋት ሳልሰራ አልቀረንም እና ሸፍነን እንጂ እኛም ቢሆን እኮ ከፈለክ እንደዛው ልታረግን ትችላለህ ይላሉ ማለት ነው። ኢነከ አላ ኩሊ ሸይን ቀዲር፣ አንተ በሁሉ ነገር ላይ ፍጹም ቻይ የሆንክ ጌታ ነህና እኛንም ከፈለክ ለመቅጣት ሊያስቀጣን የሚችል ምክንያት አታጣልንምና ብቻ በምህረትህና በርህራሄህ ሸፍነን እያሉ ጌታቸውን ይማጸናሉ። እሱም ሲምር ያስተምር እንደተባለው መጀመሪያውንም መልካም እድል ሊሰጣቸው ፈልጎ ነውና ያኔ እንደተመኙት ይሳካላቸዋል። ከዛ መለስ የሆናችሁት ግን እህን ጊዜ በንስሐ ታልጸዳችሁ እንዲሁ ዝም ብላችሁ በተወሰነ ዒባዳ ጀነት እንገባለን ጀሃነም እኛን አይመለከትም እያላችሁ እንዲያትዘናጉ ተጠንቀቁ ይላል ማለት ነው። ከዚያ በኋላ እንደገና ወደ ነብዩ በመመለስ ያ አዩሃን ነብዩ አንተ ታላቁ ሰው ሆይ ይላቸዋል። ጃሂድል ኩፋር፣ እነዚህ መክረህና አስጠንቅቃቸው አንቀበልምና አንከተልም ያሉትን ትዕቢተኛ ከሃዲዎች ታገላቸው። ካሁን በኋላ ሁልጊዜው ምክር ብቻ በቂ አይደለም እና ምክር የማይሰሙትን በሚገባቸው ቋንቋ ታገላቸው ይላል ማለት ነው። ከሃዲዎችን ሙናፊቆችንም እንደዛው ታገላቸው። ወግሉዝ አለይህም፣ በእነሱ ላይ የምትከፍተውን ዘመቻ ደግሞ ጠጣር አድርገው ጠንከር ያለ እርምጃ ለመውሰድ መቻል አለብህ። ሁልጊዜ ማባበልና መለመን አያዋጣም ይላል ማለት ነው።
ወመእዋሁም ጀሃነም እና አይነቱን ክፍሎችን ካፊሮችንና ሙናፊቆች በዚህ ተስተታቸው የማይመለሱ ከሆነ እኔ በበኩሌ መኖሪያቸው ጀሃነም መሆኑን ወስኛለሁ ይላል። ወቢእሰል መሲር የነሱ መመለሻ ጀሃነም ምንኛ የከፋች መመለሻ ናት ይላል ማለት ነው። እና እንግዲህ ነብዩ አለይሂ ሰላቱ ወሰላም መጀመሪያ ለማንኛውም ለተቃዋሚዎቻቸውም ሳይቀር ቀንደኛ ጥላቶቻቸው እና አቡጀህል እና አቡለሃብ እና ዑትባ እና ሸይባ ከሙናፊቆችም ደግሞ እና አብዱላህ ኢብኑ ኡበይ የተባሉትም ሳይቀሩ በምክር የሚመለሱ ከሆነ ይመለሱ፣ እምቢ ካሉ ግን አንተ ባለ በለለ ኃይልህ እነዚህን ኃይሎች ለማንበርከክ መንቀሳቀስ አለብህ ብሎ ኃላፊነት ጣለባቸው ማለት ነው። እና ካፊሮችን በቀጥታ ያው በትጥቅ በጦር መሳሪያ እንዲዋጓቸው በሌሎችም አያቶች ደጋግሞ እንዳለው ያው የታወቀ ነው ማለት ነው። ሙናፊቆችን ተዋጋቸው የሚለው ግን ሙናፊቅ ስለሆነ የጦር መሳሪያ አይመዘዝበትም። እንግዲያውሳ ፖለቲካዊ የሆኑ እርምጃዎችን መውሰድ ይቻላል ማለት ነው። ሙናፊቆችን ማስጠንቀቅ፣ የሚሰሩትን ደባ ማጋለጥ፣ እንደገና ደግሞ በተጨባጭ ወንጀል ሰርተው ከተገኘ ህጋዊ እርምጃ መውሰድ፣ እነዚህ ናቸው በእነሱ ላይ ጂሃድ የሚባሉት እንጂ በሙናፊቆች ላይ ጦር መሳሪያ መዘው አንድ ቀንም እርምጃ አልወሰዱም ነብዩ። እና በጣም የታወቁ ቀንደኛ የሆኑትን እና ዑመር ፍቀዱልኝና አንገቱን ላውርደው በሚሉ ጊዜ ማን አለህ አዲበህ ተቀመጥ ላ የተሐደሱ الناس አነ ሙሐመድን የቅቱሉ አስሐበሁ እነዚህ ሰዎች እኮ የኛ ተከታዮች ተብለዋል። አንድ ጊዜ እኛ ጋር እየሰገዱ እየጾሙ ነው ያሉት። ስለዚህ በሆነ ነገር አሁን ቢረሸኑ ይሄው ብሎ የገዛ አሽከሮቹን መጨፍጨፍ ጀመረ እየተባለ ስም ሊጠፋ ነው አይሆንም ይሉ ነበር ማለት ነው። ስለዚህ ሙናፊቆች ላይ የሚወሰደው እርምጃ በጥርጣሬ በግምት ማንኛውም ወታደራዊ እርምጃ አይወሰድም። ግን አስተዳደራዊ እርምጃ መውሰድ ይቻላል ማለት ነው። በተጨባጭ እንደ ማንኛውም ወንጀለኛ ወንጀል ሰርተው ከተረጋገጠባቸው በወንጀል መቀጫ ይቀጣሉ። ከዛ ውጭ ግን እንደ ውጭ ጥላት በቀጥታ ዘመቻ ይከፈትባቸው ማለት ነው። እና ወግሉዝ አለይሂም በሁላቸውም ላይ ጠንከርበልባቸው፣ ጨክንባቸው። ሆዲ ሃይራራ ነብዩ በጣም ርህራሄ ስለሚያጠቃቸው ለሰው አዛኝ ከመሆናቸው የተነሳ ሁል ጊዜ ርህራሄም ደግሞ አያዋጣም። ጠንከር ማለት የሚገባ ቦታ ላይ መጠንከርና የወንድ እጅ መቅመስ መቻል አለባቸው ይላል ማለት ነው። ይሄንን እንግዲህ ማድረግ ግዴታቸው ነበረ። ስለዚህ ነው እንግዲህ እሳቸው ያው የውዱንም በውድ የግዱንም በግድ የተጣለባቸውን ኃላፊነት ለመወጣት የሞከሩት ማለት ነው። እምቢ የሁሉ ተደርጎ እንግዲህ እምቢ ያሉ ትዕቢተኞችና አመፀኞች ካሉ ደግሞ በመጨረሻው ዓለም ጀሃነም እንደተያዘላቸው በግልጽ ነገራቸው። ጀሃነምም እጅግ የከፋች መመለሻ መሆኗን አስጠነቀቀ ማለት ነው። ضرب الله مثلا አላህ Subhanahu Wa Ta'ala ለሰው ልጆች ምሳሌን አስቀመጠላቸው ይላል። ለለዚነ ከፈሩ ለነዛ ከሃዲ ለሆኑት ሰዎች ከህደታቸው ምን ላይ እንደሚጥላቸው ቁልጭ ያለ ምልክቱን ወይም ምሳሌን ያስቀምጥላቸዋል ይላል። እምራአተ ኑህን ወምራአተ ሉጥ እነዚህ የካፊር ምሳሌ ተደርገው የሚጠቀሱት የሁለት ታላላቅ ሰዎች ባለቤቶች ናቸው። የነብዩላህ ኑህና የነብዩላህ ሉጥ ባለቤቶች ስማቸው ተላይ ሙስሊም ይባሉ ነበረ። ውስጡን ግን ካፊሮች ፋጅሮች ነበሩ። እነዚህን ሴቶች ተነሱ በኋላ ለሚመጡ ወስላቶች ሁሉ በምሳሌነት እጠቅሳለሁኝ ይላል ማለት ነው። ካነታ የነብዩላህ ኑህና የነብዩላህ ሉጥ ባለቤቶች ሁለታቸውም ተህተ አብደይኒ ሷሊሐይን የአላህ ባለሟል ከሚባሉ ታላላቅ ሰዎች ስር ነበሩ። ባሎቻቸው የታወቁ ነብያት ነበሩ ማለት ነው። የነብዩላህ ኑህ በሸር ታኒ የተባሉት ወይም ሸይኹል ሙርሰሊን የነብዮች ሁሉ አንጋፋ የሚባሉ ታላቁ ሰውዬ ሚስቱ ካፊር ነበረች ማለት ነው። አያውቁም። የሴቶች ተንኮል ያድርስ ነው። እድሜ ልኳን ስትኖር ካፊር መሆኗን አያውቁም። ነብዩላህ ኑህ ትሰግዳለች፣ ትጾማለች፣ ኢባዳ ታረጋለች፣ ግን አቋሟ ኩፍር ነው ውስጡን ማለት ነው ለመኖር ብላ። የሉጥም እንደዛው ማለት ነው። ግን አላህ አጋለጠ በመጨረሻ። እና ሰው ራሱ ጥሩ ካልሆነ በሌላ ከለላ ማለፍ አይቻልም በእኛን ከላ ለማለት ነው አሁን የፈለገው። ለካፊሮች ለወስላቶች በፈለገው ዘዴ ተጠቅመን እኛ እናመልጣለን የምትሉ ከሆነ ይሄ መንገድ እንደማያስሄድ ምሳሌ ልስጣችሁ ይላል።
የነብዩላህ ኑህ ሚስት ዛሂሯ ሙስሊም ትባል ነበረ ከሳቸው ስር ነው የምትኖረው የሉጥ ሚስት እንደዛው ነበሩ ካነታ ታታ አብደይን ሁለታቸውም ሴቶች የአላህ ባለሟሎችና ልዩ ወዳጆች የሚባሉ ነብይ ስር ይኖሩ ነበረ ይላል ፈኻነታሁማ ግን ሁለታቸውም ኺያና አደረጉ ባሎቻቸውን አታለሉ ያው ሷሊህ ነን እያሉ የእምነት ቃላቶችን እየተናገሩ እየጸለዩ ውስጡን ግን ኩፍራቸውን አርግዘው ነበር የሚኖሩት ይላል ማለት ነው ፈለም ይግኒያ አንሁማ ሚን አላህ ሸይአ በመጨረሻ ግን የመጋለጫው ሰዓት ሲደርስ ከአላህ የመጣውን ቅጣት እነዚህ ታላላቅ ባሎቻቸው ሊታደጓቸው ሊያድኗቸው አልቻሉም ነጥሌ መታዋቸው ይላል ማለት ነው እሷ እንግዲህ የፈለገው ነገር ቢመጣ የነብዩ ሚስት ነኝ የነብዩ ሚስት እስከሆንኩ ድረስ ጨክኖ አይጨክንብኝም ወይም ደግሞ አይደረስብኝም ብላ ነበር ደባዋን የምትፈጥፈው ማለት ነው ግን አላህ በመጨረሻ እነዚህ ሴቶች ትክክለኛ አይደሉም ብሎ ነጥሎ ገንጥሎ ጣላቸው ነብዩና አማኞቹ ነፃ ሲወጡ እነሱ ለአደጋው ተጋለጡ ማለት ነው ፈለም ይግኒያ አንሁማ ሚን አላህ ሸይአ ነብዩላህ ኑህና ነብዩላህ ሉጥ ምንም ታላቅ የአላህ ወዳጆችና ባለሟሎች ቢሆኑም ለነዛ ለወስላታ ሚስቶቻቸው ከመጣባቸው ቅጣት ሊታደጉና ሊያድኗቸው አልቻሉም ወቂለ ድኹለ النار مع الداخلين በዱንያም ለአደጋ እንደተጋለጡ በመጨረሻም ደግሞ ጀሃነም ከሚገቡት ጋራ አብራችሁ ግቡ ተብሎ ተወስኖባቸዋል ይላል ማለት ነው ስለዚህ እንግዲህ አንድ ሰው ለራሱ ኢማን ከሌለው መልካም ስራ ከሌለው በሌላ ከለላ የገሌ ሚስት ነኝ የገሌ ወንድም ነኝ የገሌ አባት ነኝ ብሎ በሷሊሆች ከለላ ዲናለሁኝ ማለት ከንቱ መሆኑን እወቁት ይላል አላህ Subhanahu Wa Ta'ala እሺ ለመጨረስ አልቻልንም ጊዜው አልቋል እያሉ ነው የተረፈውን እንግዲህ ኢንሻአላህ ነገ ለማጠቃለል እንሞክራለን ወሰለላሁ ዐለ ነብይ ወኢላ ሊቃ